በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አቡነ ገብረ መንፈስ ቅዱስ በዚህ ዕለት ታምራት ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ታጋይ አባ ገብረ መንፈስ ቅዱስ የዕረፍት ቀኑ ነው። ቀን መታሰቢያ ነው። እንኳን አደረሳችሁ አደረሰን። ይህ ቅዱስ አባት በተወለዱበት ቀን ድንቅ የሆነ ስራ ሰሩ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሰግዷል፣ ምስጋና አቅርቧልና። ሕፃኑ 3 ዓመት በሆነ ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባይታዊ ወዳለበት ገዳም ወስዶ በደጅ አኖረው። ወደ አባ ምነቱ ወደ አባ ዘመዳ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘው ሁሉ ነገረው። በዚያን ጊዜ ነገሩን እውነት እንደሆነ ይረዳው አባ ዘመዳ ብርሃን ተነስቶ ወደ ደጅ ወጡ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታ ተሞልቶ አገኘው። እጅጉን ደስ ብሎት ለእግዚአብሔር ሰገዱ። ሕፃኑን አንስቶ ሳሙ፣ ታቅፎም ወደ በዓቱ አስገቡ። በፍቅር በስነ ስርዓት አሳድጉ። የዳዊት መዝሙር ቤተክርስቲያን የምትፈቅድላቸው መጽሐፍት ሁሉ ብሉይን ሐዲስን አስተማሩ። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወስደው ጳጳሱ ባየው ጊዜ ደስ አለው። የድቁና ማዕረግን ሾሞ እንደ ቀዳሜ ሰማዕት እስጢፋኖስ ጸጋ ሞገስን የተሞላ ሆነ። ከጥቂት ቀናት በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት ብዙ ትጋት እየተጋደለ በበረሃ ውስጥ ብቻው ኖረ። በበረሃም ብዙ ዘመናት ሲኖር ነፍሴ ሆይ ይወቂ በእግዚአብሔር ፊት ራቆትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳም ካጥንቱ እስኪጣበቅ ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋትም ፍሬዎች ወይም ከእንጨት ስሮች አልተመገቡና ለስጋውን የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምእመናን ከህዝባውያን እንዲያውቁ አደርጋለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት ይጎበኙሃል። የብርሃን ሰረገላ ይሁንልሃል። መድረስ ወደምችልበት ሁሉ በርሬ እኔም ማየት በፈለገ ጊዜ ከአባቴ ከመንፈስ ቅዱስ ጋር በሶስትነት ታየኛለህ። አሁን ወደ ኢትዮጵያ ምድር ሂድ። በዛ ከዲን የሚወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሳ 60 ነብሮች በፊት በኋላ አጅቦ ወደ ኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤል ከአንበሶችና ከነብሮች ጋር በነፍስ ሰረገላ አሳፍሮ ይመራ ነበር። ወደ ምድረ ከብት አደርሶ ከዚያ ወደ ልዩ ተራራ ወደ ደብረ ዙቋላ ወሰዱ። አባታችን በባህሩ ቆመ። የምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን 4 ማዕዘን ተመልከቱ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸው በዓይናቸው ፊት የተገለጠ ሆኖ አዩ። በራሱ ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። እንዲህ የኛ የእጅ ፍጥረቶች የሆኑት ካልማራቸው ከዚህ ባህር እንዳልወጣ በእግሮቼ እንዳልቆም በሕያው ስም እምልሃለሁ እያሉ ማላ። እንዲሁም ሆኖ 40 ቀን 40 ሌሊት ኖሩ። ስሚ የጠራ መታሰቢያን ያደረገ እምርሃለሁ የሚል ቃል መላእክት አማካኝነት ወደ አባታችን መጣ።
አባታችን መላኩ መላውን የኢትዮጵያ ሰው ካልማርህልኝ ከዚህ ባህር አልወጣም አሉ። መላኩም ካጠገቤ ሂድ። አባታችን ገብረ መንፈስ ቅዱስ በዚህ ባህር ውስጥ 100 አመት ኖሮ ስጋውንም ሁሉ አለቀ። ደሙም በባህር ውስጥ ፈሶ አጥንቶቹም እንደ በረዶ ነጭ ሆኖ ታየ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 300,000 እየሆኑ በመምጣት በቀስታቸው ይናድፋታል። እስከ 100 አመትም አጥንቶቹ ባሻፋ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበሉ ኖሩ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆሞ አባታችን ገብረ መንፈስ ቅዱስ መላው ኢትዮጵያ ሰው ምሬሃለሁና ተነስ ውጣ አለው። ያን ጊዜ ወጣ። አጥንቶቹ እንደ ወንፊት ቀዳዳ የተበሳሱ ሆኖ ተገኙ። ጌታም ዳሰው ጤነኛ አድርጎ ወደ ምድር ከብድ ወሰዱ። ከዚያም ወደ ላይ ወጣ። ከፀሐይ በላይ ከሰማይ በታች እስከ 7 አመት ኖሩ። ዳግመኛም ወደ ምድር ከብድ ተልኮ እንዲህ አምድ የተተከለ ሆኖ 7 አመት ቆሞ ኖረ። ወደ ሰማይ ሲመለከት ቅንድቦቹ አልከደኑም። ራሱም ወደ መሬት ዝቅ አድርጎ ነበር። እጆቹም ወደ ሰማይ ተዘርግቷል። እነሆ ሰይጣን በቁራ ተመስሎ መጣ። አይኖቹንም ወደ ሰማይ ያንጋጠጡ ሆኖ አገኘው። በራሱ ላይም ተቀምጦ 2 አይኖቹ አንቋሮ አሳወረው። እርሱ ግን ምንም ሳያጎድልም እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥቶ በፊት ቆሞ በ2 አይኖቹ ላይ እፍ አሉበት። ብርሃንን ተሰጣቸው። እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷቸው ጠላትን ትበቅላቸው ዘንድ ወደ ዙቋላ ሂድ አሉ። ከዚያ መላእክት ካጠገብ ሄዱ። እርሱም ተነስቶ ወደ ዙቋላ ተጓዙ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አዩ። አባታችን ባያቸው ጊዜ ሊሰውራቸው ብሎ በልቡ አሰበ። እነርሱ ፈጥኖ በእግዚአብሔር ዙፋን ተማጥኗልና ሶስትነትም በጀርባ ያዘልኩ አንድ ምዕራፍ ሽኝ እንጂ አትተውን ብሎ ተጣሩ። በመጣም ጊዜ ሁለመናቸው ሽበት እየከበባቸው የደከሙ ሽማግሌ ሆነው አገኟቸው። አንደኛውም አንስቶ በጀርባው አዘለ፣ ወደ 1 ምዕራፍ አደርሶ ሽማግሌው ከዚህ አሳርፈኝ አለው። ደክሞሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችን ሽማግሌ ሆይ ምን አውቃኸኝ አለው። ሽማግሌው ሄደ ባልንጀሮች አምጣልን አለው። ተመልሶ 2 ወዳሉበት ደረሱ። ሁለተኛው ሽማግሌ በጀርባ አዝሎ ወደ ቀድሞ ሽማግሌ አድርሶ አብሮ አስቀምጦ ሶስተኛውም ተመልሶ ሶስተኛውም ሽማግሌ አዝሎ 2ቱ ወዳለበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስ ከዚያ አረጋዊ እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል። ይመስጣል እጅግ ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆመው 1 ሲሆኑ 3 ሲሆኑ 1 መሆናቸው ገልጦ የአባታችንን ቃል አለቃ አብርሃም እንደ አየ ያን ጊዜ የእግዚአብሔር የጌትነቱ ክብር አየ። አሊያም አረጋውያን ፊታቸው ተንቦገቦጎ ከፀሐይና ከመብረቅ ብልጭታ 7 እጅ በራ። አባታችን በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድርም ላይ ወደቀ።
ህልምን የሚህልም መስለው። ከዚያም ጌታችን አባታችን አነቃውና 100 ዓመት ያህል ስጋውን ስነድፍ አጥንቶች ሲፍቅህ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንዲወስደኝ ባላወቃቸው በባህር ውስጥ አለ ማለት በትዕቢት ላይ ናቸው። 7 ሊቃነ መላእክት ይረዱሃል፣ መብረቅ በፊት በኋላ ሆኖ ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በሮ እነዚህ አጋንንት ወዳሉበት ወረዱ። ደመናትም ከበባቸው። መላእክትም በእሳት ሰይፍ መትራቸው፣ በመብረቅም አጨዷቸው። አመድ ሆኖ በንፋስ በትኗቸው። የነዚህ አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚያም በኋላ ጌታ ኢየሱስ ጌታችን ክርስቶስ የካዱ ወዳሉበት ወደ ምዕራብ አገር ወስደው ንግስታቱን መናፍስትን መኳንንትን በሚያወጡበት የሚገቡበት ጎዳና ላይ አቆመው። ጌታችን በዚያ ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታግስ ብሎ በዚያ ተው። በዚያን ጊዜ የአረብ ንጉስ ጣዖታት አስይዞ መኳንንቱ ሰራዊቱ አስከትሎ በዚያ ጎዳና መጣ። አባታችን ገብረ መንፈስ ቅዱስ በጎዳናው ውስጥ በተገናኙ ጊዜ ጣዖታት ወድቆ ተሰባበሩ። ንጉሱም አባታቸው ባየው ጊዜ አንተ ጠጉር ለባሽ ምንድነው ሰው ነህ አለው። አባታችን አዎ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለካዲው ንጉስ መለሰለት። ንጉሱም ዳግመኛ አባታችን በዚህ አይሁድ በሰቀሉ ታምነዋል አለው። አባታችን በሰው ፊት አምነበታለሁ፣ ስለኔ በተሰቀለው አላፈርበትም። ስለኔ ብቻ የተሰቀለ አይደለም ስላንተ ከናንተ ጋር ስላሉ ነው እንጂ። ንጉሱ ሆይ የዘላለም ሕይወት ታገኝ እመንበታለሁ። ንጉሱም ይሄ ነገር በሰማ ጊዜ ተቆጣ። ሰራዊቱንም ተጠርቶ በፍጥነት እሳት አንድዱ ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለው ጠጉር ለባሽ ወስዳችሁ ጨምሩ አላቸው። የእሳት ነበልባል በረጅም ዛፍ መጠን ከፍ እስከሚል አነደዱ። አባታችን ግን ንጉሱ ሰራዊቱ ሁሉ ያዩት አልፎ በፍቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆኖ ሰራዊቱ እጅግ አደነቁ። እኩሌቶቹ የክብር ባለቤት በሆነው በጌታችን በኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቅ ባየ ጊዜ ፈጽሞ ተቆጣ። ከሰባት አረቦቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያም ቀን የተቆረጡ 400,000 ሆኑ ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጠው ሰይፍ መዞ ተወርውሮ ሄደ። ያን ጊዜ ከመብረቅ ነጎድጓድ ጋር ታላቅ ንውጽውጽ ሆነው ንጉሱም ከሰራዊቱ ጋር አጠፋ። ከሃዲ ንጉስ ጋር የሞቱት ቁጥራቸው 4,000 እልፍ ሆኑ። ጌታችንም አባታችን ገብረ መንፈስ ቅዱስ ጠላቶች የኔንም ጠላቶች አጠፋልን አለው። አባታችን ግን በመብረቅ የሞቱት ሬሳቸው ነፍሳቸውን መላእክት ጽልምት ወደ ስቃይ ሲወስዳቸው ባየ ጊዜ መድኃኒታችንን እንዲያ ሱታን ማርልኝ፣ ሰው ሱታን ከዳተኛ ነውና አቤቱ አንተ ግን መሐሪ ይቅር ባይ ታጋሽ ነህ አለው። አባታችን ይህን ሲናገሩ ጌታችንም ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚህ ከሃዲ ታላቅ ገድልም ከዚያ ሄደ። ታላቅ ገድልም አገኘው። እግሩንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንን መጥቶ ያቺ ገመድ ቆርጧት ወደ ታችም ተወርውሮ ወረዱ። ቅዱስ ሚካኤል ቀድሞ አባታችን ያዘው፣
ላቆም ወይም በራሴ አቁም ዘንድ ተወኝ አለው። ትቶ ሄደ። በዚያን በራሱ ቆሞ በጥርሶችም ድንጋይ ነክሶ እስከ 30 ዓመት ኖሩ። አንጀትና ናርሱ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ ሶስት ጊዜ ጠራ። እርሱም እነሆኝ ጌታዬ አለው። ጌታችንም እነዚያ ከሃዲዎች ምሬሃለሁ፣ ከዚህም ተነሳ አለው። ያን ጊዜ የነከሱትን ድንጋይ ትቶ ተነሳ። ጥርሱንም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችን ተሰጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታውም ከማርልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችን በሽተኞቹን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሂድ፣ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነው ስሜ አስነሳቸው አለው። ያን ጊዜ በድናቸውን ወዳሉበት ሄዶ አስነሳ። አጠምቆም ክርስቲያኖች አደረገ። ከእርሳቸውም ሄዱ። ከዚህም ዓለም የሚለምንበት የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙም ለሚጠራ መታሰቢያ ለሚያደርግ እስከ 15 ትውልድ የምህረት ቃል ኪዳን ሰጠው። የእድሜያቸው ዘመናት 562 ሲሆን በፍቅር አረፉ። ጌታችንም ነፍስ ተቀብሎ አቅፎም ሳማት። መላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎት ኃይል ሁላችንም ክርስቲያኖች ወገኖች ይጠብቅ ለዘላለሙ አሚን። አርኬ ሰላም ላክ ገብረ መንፈስ ቅዱስ ርቡኒ ዘአናብስ ታሰግድ ወአና ምርት ታገኒ እንዘ ኢትሐሰስ ወፍቀደ ስጋክ ታመክኒ ተሲሆ ሰሃሬ ወተአርዞ ቁስ ሚእንቴን አናሲሞ ለዓለም አስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። አባታችን ረድኤት በረከት ይድረብን። እንኳን አደረሳችሁ አደረሰን። ሁላችሁም አዳምጡ። የአባታችን ገድል ምንጩ ከስንክሳር መጽሐፍ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።